እስከ መጨረሻም ሰላምና ብሌን እናትና ልጅ መሆናቸውን ዳግምና የእንጀራ እናቷ ገነት ልጅና እናት መሆናቸው እውነታው ወጣ። እውነት ይደበቃል እንጂ ይመነምናል እንጂ አይበጠስም ይባላል። እንግዲህ ብሌን ከስንት ችግርና ስቃይ በኋላ ሰላምም ልጇን ለማግኘት ብዙ ከደከመች በኋላ አሁን እንግዲህ ልጇን አግኝታለች ማለት ነው። ሰላም ዳግም የእንጀራ እናቷ የእሷ የብሌን የእንጀራ እናት ወላጅ እናቱ መሆኗን አውቋል። ብሌንና ሰላም ብሌን ልጇ እንደሆነች ስትነገር በጣም ነበር የደነገጨው። እኔ እኮ ሁልጊዜ ነግራችሁ ነበር፣ ልቤ የሆነ ነገር ይሰማኝ ነበር። ቤት ራሱ ላስወጣት ካልኩ በኋላ ሆዴ ይረበሽብኛል። ጥፋት አጥፍታ እያወቅኩኝ ጥፋቷን እንኳ ለማመን ያቅተኛል። ለምን እንደሆነ አልገባኝም። ለካ የራሴ ደም ልጄ ከቤቴ ውስጥ የተቀመጠችው የኔው ሁናብኝ ነው ትላለች። እንግዲህ ሰላም ሂዳ ከጎዳና ባጣራችው መሰረት ስትመለስ ወደ ቤት ቃልን እቤት አላገኘቻትም። ምክንያቱም ቃል የመጨረሻ እንደተነቃባት ስላወቀች ከጓደኛዋ ጋር ወደ ውጭ ወጥታ ሂዳ ነበር። ምክንያቱም በጎዳና ያሉ ራሷን ጓደኞችን ማሳመን ስለነበረባት እንግዲህ በኃይሉ እንደለመደው ወደ ብሌን ደውሎ እንግዲህ አሁን የእንጀራ እናትሽን ያገትናት እኛንን የእንጀራ እናትሽ ታግታለች። ለአንድ ነገር ግን ሰው ምክንያቱም ከተናገርሽ እኛ እንደሆነ ያገትናት ከተናገርሽ አንቺን ሲጥ ነው የምናደርግሽ ሲል ያስጠነቅቃታል። ኧረ እባካችሁ ምን አድርጋችሁ ነው? እናቴ ወላጅ እናቴ እኮ ማለት ናት፣ አሳድጋኛለች። እባካችሁ በፈጠራችሁ ልቀቁልኝ። ምንድን ነው ስንላት አንቺ እኛ የምናደርገውን ነገር እሺ ብለሽ የምታደርጊ ከሆነ የእንጀራ እናትሽንም ሆነ ወላጅ እናትሽን ልናገናኝሽ እንችላለን ይሉና ሳሚና በኃይሉ በስልክ እየተቀባበሉ ብሌንን ያናግሯታል። ብሌን በዚህ ጊዜ ከዳግም ጋር ስለነበረች ዳግም በስልኩ ሪከርድ እያደረገ ነበር የሚናገሩትን። ከዛ ምን ላደርግ ነው የምትፈቅዱልኝ? እስኪ ንገሩኝ፣ የማደርገው ድርጊት ከሆነ ልፈጽምላችሁ እችላለሁ በማለት ስጠይቃቸው ቤት ውስጥ በሰራተኝነት የምትሰሪባትን ሰላምን እኛ በምንልሽ መንገድ ማስወገድ አለብሽ ብለው ሲሏት እንግዲህ ትደነግጣለች። ከዛም ዳግም እንዴ እንጀራ እናቴ ምንም እንዳታደርጓት፣ ለማንኛውም እኔ አስቤ እነግራችኋለሁ በማለት ስቅስቅ ብላ ብሌን እያለቀሰች እያለች ሰላም ትመጣለች። ሰላም ምን ሆነች ነው ልጄ፣ ለምንድን ነው የምታለቅሽው ብላ ስትጠይቃት በቃ እንግዲህ ከዚህ በኋላ መደበቅ አልችልም ማለችና ሪከርዱን አሰማቻት። ሰላምም ማመን አቃታት። ያን ሪከርድ እንግዲህ ይዘው ወደ ሕግ መሄድ እንዳለባቸው ተነጋገሩ። ዳግምንም ከቤት ውጣ ብለው የነበረውን እንዳይወጣ አስጠነቀቀችው። ከኛ ጋር ሆነህ አንተም የምታውቀውን ነገር ትነግረናለህ ሲሉት ስለ ፍላሹ የነበረውን ነገር ነገራቸው። እኔ አንድ ጊዜ እናንተ ቤት እኮ መጥቼ ቤት ውስጥ ገብቼ ፍላሽ ወስጃለሁ። ምክንያቱም እናቴን የያዙብኝ ሰዎች እነዚህ እንደሆኑ ስለማቅ እናቴን የሚለቁልኝ መስሎኝ እዚህ ቤት ውስጥ ያለውን የበኃይሉን ፍላሽ ወንጀል የሰራበትን ወስጃለሁ፣ ግን በላፕቶፔ ሪከርድ አድርጌዋለሁ በማለት ለወይዘሮ ሰላም ሲነግራት እስኪ ክፈተውና ምን እንደሆነ እንየው ስትለው እንግዲህ ያን በላፕቶፕ የተደረገ ድርጊት ሲያዩ በኃይሉና ሳሚ በአንድ ላይ የሰሩት ወንጀል እዛ ውስጥ በጣም ቆንልጭ አድርጎ ያሳይ ነበር። በህገ ወጥ መንገድ ሰዎችን እንደሚያዘዋውሩ የሚታይና ሰዎችንም እያገቱ ገንዘብ የሚቀበሉበትን የቪዲዮ ካሜራ ስታይ በዚህ መሰረት እንግዲህ ወንድሜ አይደለም ከማለት ደረሰች። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። አደራ ቀጣይ ፓርቲ ዘንላችሁ መተናል። እንግዲህ ብሌንና ሰላም እናትና ልጅ መሆናቸውን እዚህ ጋር አውቀዋል። በጣም ደስ ሰላም በጣም ተደስታለች። ይቅር በይኝ ልጄ፣ አንቺን እንደዚህ አድርጌ በቤቴ እንደ ሰራተኛ አድርጌ ያችን ግን እንደ ልጄ አድርጌ ተቀብዬ አንቺን የጮሁብሽና የተናገርኩሽን ነገር ሁሉን ይቅር እንድትይኝ እፈልጋለሁ ስትል ሰላም ከብሌን ላይ ወድቃ ተንሰቀሰቀች። ብሌንም እማዬ አንቺ
አደራ ሰተሽው ለወንድሜ ሄድሽ። ግን ወንድምሽ እኔን አንቺ ምንም አይነት ሳንቲም ስላላክሽለት እያሰቃየኝ እየደበደበኝ እየቀጠቀጠኝና እንዲሁም እያስራበኝ ነበር። ምክንያቱም እናትሽ የተወችሽን እኔ ምን አባሽ ላርግሽ? እናትሽ እኮ ገንዘብ አላከችም ሄጄ አሳልፍልሻለሁ ብላ ስታበቃ አንቺን እረዳለሁ ያዝ ካለች በኋላ እኔ እንደውም የአንገት ሀብል ወርቅ ሰጠኋት እጥፍ አድርጋ የምትመልስልኝ መስላኝ እህቴ እያለ ይቀጠቅጠኝ ነበረ ብላ ስትነግራት ሰላም የተደረገውን አለቀሰች። እንዲሁም እግሬን ተረግጦ በጫማው ያሰቃየኝ ነበር። ውሃም በጭንቅላቴ ላይ እየደፋ ያሰቃየ ነው። ከዚህ በኋላ ነው ራሴ ወድጄ ወደ ጎዳና ህይወት ይሻለኛል ብዬ ወደ ጎዳና ላይ ስወድቅ አሁን የምታያት ገነት የእንጀራ እናቴ አንስታ ወስዳ እንደ ልጇ ተንከባክባ ከሰው ቤት ልብስ አጥባና ምግብ ሰርታ እኔን እየተንከባከበች አይዞሽ እያለች ስትታመም አብራ እንደዛ እያደረገች አሳደገች። አሁን ግን መጥፎ ህመም ስለመጣባት ካንሰር ታከሚ ስለሆነች መስራት እንደማትችል ስረዳ ነው እኔ ከሰው ቤት ሰርቼ ላስተዳድራት ብዬ ወደ አንቺ ቤት የመጣሁት። እንግዲህ እሷን እንደውም ከሰው ቤት ሰርተሽ አንቺ እኔን አታስተዳድሪም ትለኛለች ብዬ ህፃናትን ነው ማስጠናው ብዬ በአንቺ ቤት የዋሸኋትን ውሸት እንግዲህ እቺ እንዲሳካላት ያሰበ ቃል ስትነግራት ስቅ ብላ ነበር። እንዴት ለኔ ብለሽ አንቺ ዝቅ ብለሽ የሰው ቤት ሰራተኛ ሆነሽ ትሰሪያለሽ በማለት ለኔ ምን ያህል እንደተሰማት የገለጸችልኝ። እኔም ይቅር በይኝ እማዬ ብዬ ከስራዋ በወድቅም ይቅር አልልሽም ልጄ፣ ለምን ደግሞ የካንሰር በሽተኛ ናት ብለሽ በእኔ ትዘምኝብኛለሽ፣ ገንዘብ ታስመጭብኛለሽ ብላ ስትናገረኝ እንኳ አይ እማዬ በቃ አንቺ እንዳሰብሽው አይደለም፣ በቃ ምንም አይደለም፣ ብቻ አንቺ ደህና ሁኚ ተረጋጊ ብዬ በቃ ከዚህ በኋላ እዛ ስራ አትሄጂም፣ አሁን ጥሩ ስራ ልንሰራ ነው፣ የጉሊት ስራ አግኝተናል፣ መንቀሳቀሻ ገንዘብ አግኝተናል ብላ ተደስታ እንደውም እኔን ከሱቅ ዕዳ ገንዘብ አምጥተሽ ቡና ፏ ብለሽ ብትናርገሽ ጠብቂ ብላ እኔም የሚከፈል ዕዳ መስሎኝ ከሱቅ ሂጄ በብድር ቡናውን ሁሉ አምጥቼ ፏ ብትናርጌ ስጠብቃት በኃይሉ ግን ከት ብሎ ስቆ ነው ወረቀቱን ስንት 2 ዓመት የደከመችበትን የወጣ ውረድ ያየችበትን ቀዳዶ የጣለባት። ይህን ሁሉ ስቃይ ሳይበቃ ደግሞ አሁን እናትነቷን ልትናገር ስትል እንዳትናገሪ ከተናገርሽ አንቺን የምናስወግድሽ በመባል ለመታገት የደረሰችው በእኔ ምክንያት ነው ስትል ለሰላም ያለውን ነገር ሁሉ ብሌን አስረዳቻት። ይሄ ወንድሜማ በህግ ጠለላ ስር ሆኖ ዋጋውን ማግኘት አለበት። ዛሬን የገንዘብ ይዤ እና አንድ ጊዜ ደግሞ ቃል ተደብቄ የሰማኋት ሚስጥር ልነግርሽ እፈልጋለሁ አለቻት ሰላም። ምን ነበረ ብሌንዬ እስቲ ንገሪኝ ስትላት እንግዲህ ከጎዳና ጓደኛዋ ሄለን ጋር ሁነው እዚህ ቤት የገባችው አንቺን በመርዝ መርዛ ገላ ቤቱን ውርሱን ተዋርሶ በኃይሉ ገንዘብ እንደሚሰጣት 25% እንደሚሰጣት ተነጋግራ ለገንዘብ ብላ ነው ከጎዳና ህይወት ቃል የሆነችውን ስሟን ብሌን የሆነች ነኝ እያለች በማወናበድ ቃል ብላ የገባችው እንጂ እሷ አይደለችም ስትል ሁሉንም ታሪክ አወራቻት። በዚህን ጊዜ በቃ ከዚህ በላይ ሁሉ ነገር ታውቋል ያለው ዳግምም እውነታውን ወይዘሮ ገነት የታገተችበት ቦታ ሰላምን ቀጥ አድርጎ ወሰዳት። ሰላምም ህግ ባለበት ሀገር እንዴት ሰው ይታገታል ብላ ወታደር ፖሊስ ይዛ ሄዳ ወይዘሮ ገነትን ካስፈታቻት በኋላ አቶ በኃይሉንና ሳሚን በቁጥጥር ስር እንዲሆኑና ይህን ሁሉ ታሪክ እንዲነገር ሪከርዱና ፍላሹን በመያዝ እንግዲህ ዘብጥያ እንዲወርዱ አድርገዋል። ከዛም በኋላ ሰላምና ብሌን ደስ በሚል ህይወት በአሁኑ ሰዓት ዳግምና እናቱም አንድ ላይ እየተጠራሩ ቤተሰባዊ ሆነው ሰላምም ሄዳ ወይዘሮ ገነትን ይቅር በይኝ ብላ እኔ ልጄና እንደ ልጅሽ አድርገሽ እዚህ ደረጃ ስላደረሽልኝ በጣም ደስ ብሎኛል። ከዚህ በኋላ አንቺ እዚህ ኮሳሳው ቤት መኖር አትችይም። ከኔ ከሰራሁበት ቤት ብሌን የአንቺም ልጅ የኔም ልጅ ናትና አንድ ላይ ነው የምናሳድጋት፣ መምጣት አለብሽ ስትል ወደ ቤቷ አመጣቻት። ከዛ የቤት ኪራይ ነፃ ሆና አንድ ላይ ሆነው ለመኖር አሰቡ። በዚህን ጊዜም እንግዲህ
ዳግምም እናቱ ወይዘሮ ገነት እንደሆነች እንግዲህ ደረሰበትና አወቀ። መልካም ቤተሰብና ደስ ያለ ህይወት ፈጥረው በአንድ ላይ መኖር ጀመሩ። የሰውን ገንዘብ የሚመኝ ሰው የራሱን ያጣል እንደሚባለው በአሁኑ ሰዓት እንግዲህ የሰው ገንዘብ ፈላጊዎቹ ወደ እስር ቤት ሲገቡ፣ እነሱ ደግሞ ደስ በሚል የሰላም ህይወት ላይ እየኖሩ ይገኛሉ። አርቆ ያሰበ በአጭሩ ይቀራል የሚባለው አባባል እንግዲህ በዚህ ነው ያየነው እና አሁን ሰላምና ብሌን እንዲሁም ዳግም እንዲሁም ደግሞ ገነት ተደስተው ስላየን በጣም ደስ ብሎናል ማለት ነው። ውድ የቻናሌ ተከታታዮች ቀጣዩን እስከምናቀርብላችሁ ላይክ፣ ሼር እያደረጋችሁ አበረታቱን። ተወዳጁንና አደራ ድራማ በጉጉት የምንጠብቀውን ስለምትከታተሉን ከልብ እናመሰግናለን።